ክፍል 8 ላይ ነው ያለሁት። ክፍል 8 የእረኛው መንገድ ቀጥላለሁ። የእረኛው መንገድ በሚል ርዕስ ነው ያስተማርኩ ያለሁት። በዛ መንፈስ ነው የምንጸልየው። ጌታ ደግሞ ይባርከናል፣ ይረዳናል፣ ታሪካችንን ይቀይረዋል፣ ከክብር ወደ ክብር ያሻግረናል፣ እንደሌላ ሰው እንሆናለን። እንግዲህ እንደምታውቁት በረከታችን ወይም ደግሞ ስኬታችን ያለው በእግዚአብሔር እረኝነት ውስጥ ነው። ሰው ከእግዚአብሔር እረኝነት ሲወጣ ከዓላማው እየወጣ እንደመጣ ይቆጠራል። በራሱ ወደሚያሰማራበት ማዕበልና ክልል ውስጥ ይገባል። ሰው ራሱን ማሰማራት ከጀመረ፣ በተለይ በጌታ ሆኖ ራሱን ማሰማራት ከጀመረ፣ እግዚአብሔር እረኝነት ራሱን የሚያሸሽ ከሆነ፣ በአንድም በሌላም ለራሱ ለነፍሱ የሚመቸው ማሰማሪያ ቦታ ካዘጋጀ በገዛ ፍቃዱ የቀን ጉዳይ እንጂ ማዕበል ማስነሳቱ አይቀሬን የሚሆነው። ሰው ራሱን አሰማርቶ የሚመጣበት ማዕበልን ከዛ ማዕበል ለመውጣት የሚጠቀመው የትኛውም ቴክኖሎጂ ከማዕበሉ ሊያስወጣው አይችልም። ሳይካትሪስት፣ ሳይኮሎጂስት በገዛ ፍቃድ ሄደ ካመጣቸው በሽታዎችና ካመጣቸው ቸነፈሮች ካመጣቸው ኪሳራዎች ሊያላቅቁ አይችሉም። ሰው ስኬታማ የሚሆነው ወይንም ደግሞ በክርስቶስ የዳኑ ሰዎች ስኬታማ የሚሆኑት በእግዚአብሔር እረኝነት ውስጥ ሲሄዱ ነው። የእረኛውን መንገድ ያላወቁ በጎች ተቅበዝባዥ ነው የሚሆኑት። የእረኛውን ኢንተረስት ያላወቁ በጎች እድሜያቸው ከእረኛው ጋር ቢሆኑም የእረኛውን ኢንተረስት ባለማሟላት ከክብር እንደጎደሉ ይቀራሉ። እረኛውን መንገድ የሚያውቅ ግን በህይወቱ መካከል የሚፈጠሩ በርካታ ነገሮች አሉ። አንዳንድ ጊዜ እረኛው በእናንተ ላይ የበላይ ሆኖ እናንተን ሲመራ መንገዱ ላይመች ይችላል። እረኛው ግን እንደ ኢትዮጵያ እረኛ አይደለም። እረኛው እንደምናውቀው እረኛ አይደለም። እረኛው እሱ ያልገባበት ጨለማ ውስጥ አያስገባችሁ። እሱ ያልገባበት እሳት ውስጥ አያስገባችሁ። እረኛው ቀድሞ ገብቶ ነው ግቡ የሚላችሁ። እረኛው በሚገባበት ቦታ ላይ የገባ በግ ጉዳዩ እሳት ቢሆንም መውጫ አለው። ስለዚህ በእግዚአብሔር እረኝነት ውስጥ ነፍስን ሰሚት ማድረግ፣ እግዚአብሔር እረኝነት ውስጥ ህይወታችሁን ማስገባት የነገ ህይወታችሁ አይደለም የእናንተ የዘር ማንዘራችሁ የክብር ነው የሚሆነው። ለምን ይመስላችኋል? የዳዊት ከአምላኩ ጋር የነበረው ኢንቲሜሲ አንተ እረኛዬ ነህ ሲለው እኔ በግ ነኝ እያለው ነው ያለው። ከሌሎች እንስሶች መካከል የበግ ለየት ያደርገዋል። ፍየል ራሷን ታሰማራለች፣ በሬ ራሱን ያሰማራል፣ ለራሱ ምግብ ተፍተፍ ብሎ ያዘጋጃል። በግ ግን አይችልም። በግ አይችልም። በግ ከእረኛ ውጪ መሄድ አይችልም። በግ ቤቱ ይጠፋዋል፣ ወደ ቤቱ መመለስ አይችልም። ፍየል የትም ሰፈር በልታ ሆዷን ሞልታ ወጥራ ትመጣለች። በግ ግን ወጥቶ ለከለቀቃችሁት መመለሻ የለውም፣ አያውቅም። ለዚህ ነው ካልጠፋ እንስሳ በበግ የተሰለም ነው። እግዚአብሔር እረኛዬ ነው የሚል ዳዊት እኔ በግ ነኝ እያለ ነው። በሌላ አማርኛ ራሴን አላሰማራም፣ የነገ ህይወቴ በአንተ እጅ ላይ ነው ያለው። እንዲህ ስለሆነ እኮ ዳዊት ያጠፋውን ጥፋት ከዘፍጥረት እስከ ራዕይ መጽሐፉን አንብቤዋለሁ። ያጠፋ አገልጋይ የለም። ማንም የሰው ባል ገድሎ ሚስት የገባ ከዳዊት በስተቀር አላየሁኝ። እግዚአብሔርን አውቆ ለዛውም ንጉሥ ሆኖ በእግዚአብሔር ህዝብና በእግዚአብሔር ወንበር ላይ ተቀመጠ። ምሕረት ቸርነት የገነነለት በዚህ ልክ ጥፋት ያጠፋ አገልጋይ ለምንድን ነው የቀጠለው ካላችሁኝ፣ ዳዊት እረኛው እግዚአብሔር ነው። ዳዊት ተሳክቶለት ብቻ አይደለም ወደ እግዚአብሔር የሚሮጠው፣ አጥፍቶም ነው። አማራጭ የሌለው እረኛ አሜን ይባላል። እንዲህ አይነት በግ እንድንሆን እረኛው ይፈልጋል። ዳዊት ህይወት በጥፋት ውስጥ ቢያልፍም በጥፋት ላይ ጥፋት ቢጨምርም ጥፋቱን ይዞ በቤት አይቀመጥም። ለጥፋቱ ምክንያት የሚደረድር አይደለም። አጥፍቶም በአምላኩ በእግዚአብሔር ፊት አጥፍቶም ከቸርች አይጠፋም። አጥፍቶም አምላኩ ለእግዚአብሔር ሰሚት ከማድረግ አይጠፋም። አይኖ አንተ ሰብረኛል፣ አንተ ጠግነኛል፣ ለማንም አሳልፈህ አትስጠኛል። እውነተኛ በጎች አይደለም ተሳክቶላቸው አይደለም ችግር ውስጥ ሆነው ተሳክቶላቸውም ወደ እረኛው ይሮጣሉ። ስለዚህ ዛሬ ቁጥር 2 ነው የምንመለከተው። 3 ሐሳቦችን ፈጠን ብዬ አንስቼ እደመድማለሁ። መዝሙር 23ን ከጨረስን በኋላ መዝሙር 91ን የጀመርነው መዝሙር 91 ቁጥር 2 ዛሬ እንመለከታለን። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ፣ አምላኬና መሸሸጊያዬ ነው። በቃ ባጭሩ ይሄንን የሚናገረው እግዚአብሔርን አንተ መታመኛዬ ነህ እለዋለሁ፣ አምላኬና መሸሸጊያዬ ነው። እዚህ ክፍል ላይ 3 መሰረታዊ ሐሳቦች እረኛው ያነሳል። አንደኛ የሚያነሳው እረኛው የሰጠህን ሳይሆን ሰጪውን እንድታምነው ይፈልጋል። ከእረኛው ከምንቀበለው ከምናምነው ይልቅ እረኛው እንድናምነው እረኛው ይፈልጋል። አንዳንድ ትልልቅ ስህተቶች ያሉት እረኛው ስለሰጠን በእረኛው በሰጠን ላይ ያለን እምነት ከፍ ይላል። እረኛው ግን ከሰጠን ይልቅ እረኛው እንድናምነው ይፈልጋል። ከእረኛው የወጣ የትኛውም ሀብት ታማኝነት የለውም። እረኛው ግን ታማኝ ነው። እግዚአብሔር የምትቀበሉት ጤንነት ላይ እንዳትታመኑ፣ ሰጪው ላይ ታመኑ። እግዚአብሔር ከምትቀበሉት ትዳር ላይ እንዳትታመኑ፣
ትዳርን የመሰረተው ላይ ታመኑ። እግዚአብሔር ከሰጣችሁ ቢዝነስ ላይ እንዳትታመኑ። እግዚአብሔር ስለሰጠ የምትታመንበት ጉዳይ አይደለም። እግዚአብሔር የሰጠው ሰው በእግዚአብሔር በሰጠው ላይ እግዚአብሔር እንዲታመን አይፈልግም። እረኛው በተሰማራልህ ምግብ ላይ እረኛው ስለሰጠ አይደለም ማመን ያለብህ፣ እረኛው እንድታምኑ ይፈልጋል። ይሄ ነው መጽሐፉ የሚያሳየው። መጀመሪያውና ዋናው የሰጠህን ሳይሆን ራሱን ማመን ነው። ሁለተኛው መንፈስ ቅዱስ መሸሸጊያ እንደሆነ ማወቅ። እግዚአብሔር መሸሸጊያዬ ነው ይላል። አዲስ ኪዳን ላይ ስለ ሽሸጋ ሲያስብ ስለ መንፈስ ቅዱስ ያነሳል። ሶስተኛ ደረጃ ላይ በእግዚአብሔር ቃል ላይ መታመን። ይሄ ማለት ቀጥተኛ ትርጉሙ የህይወት ዘመን ስንቅ ማለት ነው። የህይወት እንዴት እንደሆነ በደም ፈተን አድርጌ ለማሳየት ሞክራለሁ። መጀመሪያውና ዋናው ነገር በህይወት አጋጣሚ ውስጥ እረኛው የሚፈልገው ነገር ምን መሰላችሁ? ቀጣይ በእግዚአብሔር ቤት ውስጥ ኖራችሁ፣ ከእግዚአብሔር ጋር ኖራችሁ፣ በእግዚአብሔር ቤት አድርጋችሁ፣ እግዚአብሔር ሐሳብ ጋር ኖግዳችሁ፣ የእግዚአብሔርን ፍቃድ እያደረጋችሁ፣ እግዚአብሔር በዛ አማካኝነት ወደ ቤታችሁ፣ ወደ ህይወታችሁ፣ ወደ ኑሯችሁ የሚያመጣው በረከት አለ። ያ በረከት ከየት እንደመጣ መነሻው ይታወቃል። ከእግዚአብሔር ዘንድ የወጣ፣ ከእግዚአብሔር ሐሳብ የወጣ፣ ከእግዚአብሔር ፍቃድ የወጣ ነው። እነዚህ ነገሮች በእግዚአብሔር ቤት ውስጥ የእግዚአብሔር ሰዎች ከእግዚአብሔር በተቀበሉት ነገር ስጦታው ላይ ናቸውን አድርገው ሰጪውን የረሱ በርካታ አገልጋዮች አሉ። ይስሐቅ የጥንቆላ ስጦታ አይደለም፣ የእግዚአብሔር ስጦታ። ይስሐቅ እግር ጥሎት የመጣ ሰው አይደለም፣ እግዚአብሔር በዓላማና በኪዳን ያመጣው ነው። እግዚአብሔር ግን ሰጪውን ትተው ይስሐቅ ላይ ናቸውን አድርገው ለ13 ዓመት አሳልፈዋል። በምዕራፍ 12 እና በምዕራፍ 13 እና በምዕራፍ 14 መካከል የ13 ዓመት ጋፕ ነው ያለው። ከእግዚአብሔር በተቀበሉት ስጦታ ሰጪውን የተዉ እንደና አብርሃም ያሉ የታመኑ የእግዚአብሔር አገልጋዮች አሉ። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ ሲለው ዳዊት እረኛው የሚፈልገው አንተን ነው እንጂ አለው፣ ካንተ የመጣውን አልታመንበትም አለ። በጣም በርካታ ክርስቲያኖች ብዙ ኪሳራ ውስጥ ያሉት ከእግዚአብሔር በተቀበሉት ነገር ሲታመኑ እናያለን። እንዲህ አይነት ውድቀት በጣም ከባድ፣ እግዚአብሔር አንገቱን ያስደፋዋል። በጣም ይመጣል፣ እንዲያውም ሊወስደው ይችላል። ወስዶት ከባዶ ከስክራች አንስቶ በሱ ላይ አይኑን አድርገህ ከምትማር አሁን አንተ ነህ ሲነግርህ መማር በጣም ወሳኝነት አለ። አብርሃም ወንድማችን በይስሐቅ ላይ አይኑን ከማድረጉ የተነሳ እረኛውን ትቶት የእረኛውን ስጦታ ጋር ዳዴ ይላል። የመስዋዕቱ ቀን ሲመጣ አብርሃም በስተርጅናው ያገኘውን ልጁን ከሳራ ጋር በመሆን ዳዴ ያርለማምዳል። እግዚአብሔር አምልኮ ሲፈልግ የለም፣ እግዚአብሔር የሆነ ነገር ሲፈልግ የለም። እግዚአብሔር መጣና መጨረሻ ላይ እንደዚህ አለው፣ እንደዚህ አንቀጥልም አለው። ያወጣው እኔ ነኝ፣ ከኩር ከከላዳውያን ያወጣው እኔ ነኝ፣ ሞገስ የሆንኩ እኔ ነኝ፣ አጥር የሆንኩ እኔ ነኝ፣ ፍጻሜን ማሳመር እፈልጋለሁ። ስለዚህ አንድ ነገር ትምህርት እንቀይራለን አለ። እግዚአብሔር የሰው ደም የሚጠጣና የሚበላ አይደለም እኮ፣ ግን ፈለገ የዛን ቀን ቼክ ለማድረግ ሰዋልኛል። ከእግዚአብሔር የተቀበላችሁትን ነገር መሰዋት ያቃታችሁ ሰዎች ለምን እንደከበዳችሁ ታውቃላችሁ? አስራት መሰዋት ያቃታችሁ፣ ስጦታ መሰዋት እግዚአብሔር ሰጥቶ ጤንነት ስራ ባርኮልህ ታማኝ ሆነ መክፈል በዛ ላይ እኮ ልብ ስላለ ነው። ልብ ባለበት ነው መዝገብ በዛ ያለ። ነገር ግን የበረከት መንገድ ይሄ አይደለም፣ የእረኛው መንገድ ይሄ አይደለም። ከስጦታው ይልቅ ለዘላለም ሰጪው ይታመናል። አንድ ሰው ጮሆ አሜን ይበለኝ። ክብር እዛ ጋር ነው ያለው። ሰዎች እረኛው ጋር አይናቸውን ማንሳታቸውን የምትመለከቱ ስራቸው ላይ ፎከስ ያደርጋሉ፣ ትዳራቸው ላይ ፎከስ ያደርጋሉ፣ ቢዝነሳቸው ላይ ፎከስ ያደርጋሉ። ይመታዋል ነው የምልህ። በተለይ ዓላማ ካለብህ እንደኔ ይመታዋል፣ ካልሆነ ግን ይተውሃል። ከውድቀት እንድትማር ይተውሃል። አስራት መክፈል ያቃተህ እኮ ኢየሱስን ስለምትጠላው አይደለም፣ በገንዘብህ ላይ መታመን ስለፈለክ ነው። በርካታ ሰው ሌባ ነው አለ ጌታ። ለበረከት መንገድ የተዘጋበት ለዚህ ነው። የክብር መንገድ የተዘጋበት ለዚህ ነው። ትንቢት መስማት ያንተን ትክክለኛ ህይወት አያስረዳም፣ የሱ የተናጋሪውን እንጂ። ትንቢት ማስፈጸም ግን ያንተን ህይወት ይጠይቃል። ለዚህ እግዚአብሔር እረኛዬ ነው ሲል የሚያሳጣኝ የለም ለማለት የምትጠቀምበት መንገድ ሰጪውን እንጂ ስጦታውን አይደለም የሚል። ይሄ በጣም ወሳኝ ነው። ብዙ እናቶች ልጆች ይሰጣቸዋል፣ ልጅ ይሰጣቸዋል፣ ፎከስ ናቸው ልጆቻቸው ላይ፣ በልጃቸው እንድትመጣባቸው አይፈልጉም። እግዚአብሔር ግን በልጅሽ ይመጣል። እግዚአብሔር ከልጅ በላይ ነው። አሜን ነው። ምን ነው አልተስማማችሁም? እግዚአብሔር ከባል በላይ ነው፣ ከሚስት በላይ ነው። እግዚአብሔር ከልጆች በላይ ነው። እግዚአብሔር ይመጣል። አባቶቻችን አጋድመው ልጅ አንደኛ እንዳልሆነ አሳይተውታል። ልጅ አንደኛ እንዳልሆነ ያንተ ፍቃድ እንጂ አንደኛ ልጅ አይደለም ብለው አሳይተውታል። አንተን የሰጠኸኝ አንተ ትነሳዋለህ።
ስለዚህ እግዚአብሔር ቤተሰቦች በዚህ ምሽት በዚህ 15 ቀን ፊውቸራችሁ ላይ ራሳችሁን ቼክ ማድረግ መቻል አለባችሁ። ከአምላክ የመጣ የትኛውም ነገር የተያዛችሁበት ለአምላክ የምትመልሱበት አምላክ አንደኛ በቤታችሁ የሚሆኑበት ሰዓት እንዲሆን ጥሪ ያደርግላችኋለሁ። በኔ ህይወት የማይቀለበስ በኔ ህይወት አስተያየት የማይሰጥበት በኔ ህይወት ላስብበት የማልችለው ላወዳደረው የማልችለው እግዚአብሔር ብቻውን ለኔ መታመኛዬ ነው። እግዚአብሔር እምነቱ የሆነለት ሰው ያ ሰው ምስጉን ነው። አይኖ ከባድ ነው። አይኖ ትፈተንበታለህ። ምንም ጥያቄ የለው። ከአምላክ ዘንድ ጠብቀህ የተቀበልከውን ነገር ሰዋልኝ ሲል ምን አይነት አንደርስታንዲንግ እንደሚኖርህ አስበው። ይሄ ነገር እንደምሰብከው አንተ እንደምሰማው አይደለም። ነገር ግን የክብር መንገድ ከተጠራ የኃይል መንገድ ከተጠራ ባለህበት መቆም የማትፈልግ ከሆነ እግዚአብሔር ወደፊት ሊያሻግር የሚፈልገው መንገድ ጋር መግባት ከፈለግ አማራጭ የሌለው የመስዋዕትነት መንገድ የረኛው መንገድ ይሄ ነው። የከበሩ ሰዎች የከበሩ የተሻገሩ ሰዎች የተሻገሩ እምነታቸው እግዚአብሔር የሆነ በጥቂቱ የሚታመን ነው በብዙ የሚሾመው የእግዚአብሔር ቤተሰቦች ይህን ስነግራችሁ በታላቅ ደስታ ነው። እግዚአብሔር የሆነ ፋይናንስ ወደ አንተ ያመጣል። ለምንድን ነው በተደጋጋሚ ይህን የምታነሳው? የአዲስ ኪዳን እኮያ ገንዘብ ነው። እኔ አይደለም መጽሐፍ ነው። ሰው ለሁለት ጌቶች ሊገዙ አይችሉም ይላል። ቼክ የምትደረገው እሱ እንኳን አንተ አይደለም ኢየሱስ ቼክ ተደርጓል በመስቀል ላይ ራሱን ራቁቱን አድርጎ ተንጠልጥሎ መኖርና አለመኖሩን ቼክ አለ። ይሄን ፍጹም ሞቶ ነበር ይላል ለዓለም ሲስተም። ፍጹም ስለሞተ ከሎ ለአንዴና ለመጨረሻ ጊዜ ተነሳው። በሲስተሙ ላይ መነሳት ካስፈለገ በተልእኮ ላይ መነሳት ከፈለግ በአዲስ ቅባት መነሳት ከፈለግን በተያዝንበት ነገር ላይ መነሳት ከፈለግን አሁን የምነግራችሁን ነገር ላይ መሞት መቻል አለብን። እግዚአብሔር ባልገደለው ህይወት ባልገደለው ሰው ውስጥ ህይወቱን አይዘልቅም። በፋይናንስ ላይ ካልሞት በፋይናንስ ላይ በላይ መሆን አትችልም። ገንዘብን መግዛት የሚችሉ ሰዎች ለገንዘብ የሞቱ ሰዎች ናቸው። የእግዚአብሔርን ገንዘብ ማስተዳደር የሚችሉ ሰዎች ለራሳቸው ገንዘብ የሞቱ ሰዎች ናቸው። የከበረ ቤት የሚገባቸው ሰዎች ለዓለም የሞቱ ሰዎች ናቸው። የእረኛው መንገድ ይሄ ነው። እረኛው ይሄንን ነው የሚፈልገው። በቃ የዚህ እውነት ባለቤት መሆን መቻል አለበት። ከአምላክ በተቀበልከው አይደለም ከዓለም ከተቀበልከው የትም ፈይተሽ ዱቄቱን አምጪ እሱ አይደለም። እሱማ ምን እኔ ስለሱ አይደለም ማስተምረው። በጉልበት ሄደ ያመጣው በትንቢት የመጣ በቀጠሮ የመጣ በቀጠሮ የሚመጣ ትዳር አለ ከእግዚአብሔር ዘንድ። በቀጠሮ የሚመጡ ልጆች አሉ። በቀጠሮ የሚመጣ ሀብት አለ። በቀጠሮ የሚመጣ በረከት አለ። በቀጠሮ የማይመጣ ከእግዚአብሔር ምን አለ? እሱ ሁሉ መታመኛችን አይደለም። መታመኛችን ስጦታው ሳይሆን ሰጪው ነው። መብራት ሲመጣ ንገረኝ፣ ሰጪው ነው። ልትወራረድ ይገባል። በነገራችን ላይ ልጆች የምታሳድጉ ሰዎች መርህ መሆን መቻል ያለበት። እኔ አለ ዳዊት እሄዳለሁ አለ፣ ረጅሙ መንገድ ነው የምሄደው አለ። ግን ከኔ ጋር የነበረ አባቴ ሲተወኝ ያልተወኝ፣ ወንድሞቼ ሲከዱኝ ያልከዳኝ አንድ አለ። አባት ሆኖኛል፣ ወዳጅ ሆኖኛል፣ ዘመድ ሆኖኛል፣ ቤተ መንግስት ሆኖኛል፣ ክብር ሆኖኛል። እሱን እሰጥሃለሁ የኔ ልጅ። እኔ እሄዳለሁ፣ ከኔ ጋር ግን አንድ አባት አለ፣ የማይሞት የማያንቀላፋ የማይደክም አንድ እረኛ ታማኝ የሆነ ስሙ ኢየሱስ የሚባል። ይሄ አባትነት ደግሞ አይምሰል፣ እንደኔ አይደለም። እኔ ብደክም ፈለግ አድርጌ መቸለቱ እሑድ ቀን ቢቢሹ ጠፋብን። ቀዘቀዘ ሰውነቴ ታውቃለህ። ትንሹ ልጃችን ጠፋ እሑድ ቀን እያመለከን ጠፋ ቸርች ውስጥ። ሰውነቴ እንደዛን ቀን ቀዝቅዞ አያውቅም። ቀዘቀዝ ሲቀዘቅዝ ይታወቀኛል። ለምን መሰለህ? ሁሉ ቀን እንደጸለይኩ ነው። የሆነ ሰው መጥቶ ታክ አድርጎ ልጅ እንዳይወስድብኝ ሁሉ ቀን እንደጸለይኩ። ለካስ እዚህ ጋር መጥቶ ተኝቷል ልጁ። ጋሽ 11 ላይ መጥቶ ተኝቷል። ቸርቹ ታመሰ። እዚህ ጋር ምልኮ አለ። ጥቂት አገልጋዮች ግራ ተጋባ። ይኸውልህ ከዛ እዛ ጋር ፈለግን ምናምን ወጣን፣ ምንም የለም። ከዛስ በኋላ ቀጥሎ የሚኖረው ስቴፕ ፖሊስ ጣቢያ ነው የምትሄደው። ፖሊስ ጣቢያ ምን እንደሚል ታውቃለህ? ከ24 ሰዓት በኋላ ምልክት ነው የሚል። በስመ አብ ይሄን ነው የሚልህ። አንድ እረኛ ግን አለ 99ን አስቀምጦ አንዱን እስኪያገኝ የሚፈልግ ይታመናል የሚል ጮኸ አሜን ይበለኛ። ይሄዳል፣ ሊፈልግ ይሄዳል። እንደኔ ሰውነቱ አይቀዘቅዝም። እንደዛ አይደለም፣ ግራ አይለውም። ያስቀምጥና እፈልገዋለሁ ይላል። አንድ እረኛ አለ፣ ጮኸ አሜን በለኝ። ግነካ አድርገውና ይታመናል በለው እባክህ። ይታመናል። ኧረ ታማኝ ነው። ማንንም ጥሎ አያውቅም። አሜን ነው። እንዲህ በቁም መኖር የምታስቡ ሰዎች ጥሩ ነው፣ ግን በጣም ጥሩ አይደለም። ልበለው ነው። በቁም መኖር የምታስቡ ሰዎች የእኛን ቤት የቁም መንፈስ ለእህቴን የሰጠዋት ትወዳለች። ቁም እሷ ህልምና ቁም ለሷ ነው የሰጠዋት።
እኔ አንድ ቀን ቁብ ገብቼ አላውቅም። ቁብ የለኝም። ተሳክቶላታል እሷ በቁብ። እኔ ቁብ የሚባል ነገር አላውቅምም አልወድምም፣ ደግሞም አይሳካልኝም። ቁብ ጥሩ ነው ግን በጣም ጥሩ አይደለም። ለምን መሰለህ? ፕላን እንድታረግ ያደርጋል። እግዚአብሔር ደግሞ በዚህ ምድር ላይ ማጃዳላ ይሄ ለወራዊ ደሞዝ ሰራተኛ አይሆንም። ግን እስቲ መንና እጅን ከፍ አድርግ። ንፋስ ከየት እንደሚመጣ እንደማታቅ፣ ወዴት እንደሚሄድ እንደማታቅ፣ ልጅ በእናት ሆድ ውስጥ እንዴት እንደሚጓደድ እንደማታቅ፣ እግዚአብሔር ያሰበልህ ነገር ወደ አንተ ይመጣል። እረኛው ያዘጋጀው ነገር ይመለከተኛል የሚል አሜን ይበለኛ። አምነዋለሁ። አሜን ነው። እግዚአብሔር ምን ይላል? ይታመናል። ከስጦታው ይልቅ ሰጪው ይታመናል። ፕሮሚስ መግባት አለባችሁ። በተለይ አሁን ጅማሬ ላይ ያላችሁ ሰዎች ብሰጠኝ ብላችሁ እንደሃና መልሼ ምን እልሃለሁ? ሰጥሃለሁ። ሀብት ብሰጠኝ ልትወስንበት። ብዙ ሰው ከዚህ ተነስቶ ወጥቶ እግዚአብሔር በሰጠው ሀብት ላይ እግዚአብሔር ሾሞት ማስተዳደር ያቅቷል። እሱ በጣም እንትን ይላል። አይወል አትባረክም። እንደዛ አይደለም። አንድ ጊዜ አንድ ነገር አነበብኩ። አንዱ ሰው በጣም ተርቦ፣ እኔም አጋጥሞኛል። በርግጥ ግን የሰውየው ልንገራችሁ። ተርቦ ቸርች ሄደና ጌታን ጠየቀ። ርቦኛል መበላው አጣዋለሁ እና ማንም የሚሰጠው ሰው አጣ። ከዛ ሲወጣ ጌታ መንፈስ ከዚህ ሁሉ ልጆች እኔን የሚመግብ ሰው ጠፋ ብሎ ሲጠይቀው ጌታ ለሰውየው ምን ብሎ ይመልስለት? ጥሩ ልጄ ሁሉም እምቢ አሉኝ አለው። ሁሉም ሰጥቻቸዋለሁ ግን እምቢ አሉኝ አለው። በጓዳችሁ እግዚአብሔር ይዘዝ። በእንጀራችሁ ላይ እግዚአብሔር ይዘዝ። በሰጣችሁ ዕድሜ እግዚአብሔር ይዘዝ። በሚሰጣችሁ ገና እግዚአብሔር ይዘዝበት። በጣም ብዙ ሰዎች ከእግዚአብሔር ተቀብለው ለእግዚአብሔር መስጠት አይችሉም። እና አንዳንድ ጊዜ ልክ እንደዛ ሰዎች እንዳንሆን እፈራለሁ። መስጠት እኮ አንፈልግ እኮ አይደለም፣ ግን ሰው የሚሰጠው ላለው ነው። ሰጠ ለድሃ የሚሰጥ ለእግዚአብሔር ምን ይላል? ያበድራል። አየህ፣ እግዚአብሔር አንዳንድ ነገር የሚሰጥህ እንድትሰራበት ነው። አካውንት ላይ ያስቀመጥከው ገንዘብ ቁጭ ማለት ጥሩ ነው፣ ግን ሲያዝበት ታዘዝ። የሰጠህን እመነው፣ ስጦታውን ሳይሆን። ሰው በሀብቱ ብዛት አይኖርም። ሰው በትምህርቱ ብዛት አይኖርም። ሰው በቤቱ ብዛት አይኖርም። አንድ ፓስተር አገኘሁት። የት ነው የምትኖረው? ለቧል። ቤት ሰራ ሰማው። እታችሁን እኔና ልጆቼ ሚስቴ እንኖራለን፣ ወደ ላይ ያለውን እንጠብቀዋለን አለኝ። ማንም የለም ማለቱ ነው። ጠባቂ ነው የምትሆነው፣ አትኖርበትም። ሰው ባለው ነገር አያተርፍም። ሰው ባለው ነገር ካል ዋጋ ያለው ወገኖቼ፣ እግዚአብሔር የሰጣችሁ ጥቂት ምናን ላይ ስሩበት። የሰጠህ ላይ መጥቶ ይጠይቅሃል። ሰጪው መጥቶ ይጠይቅሻል። ጤንነት ከሰጠሽ በጤንነት ስሪበት። ማስተዋል ከሰጠ በማስተዋል ስራበት። ገንዘብ ከሰጠ በገንዘብ ስራበት። ኢየሱስ ያድናል። ሰጪው ይታመናል። የመጀመሪያው እውነተኛ በጎች የእረኛውን ስጦታ ሳይሆን የሚያምኑት እረኛውን ነው የሚያምኑት። ወደ ሚድልስት ስትሄዱ ዳዊት ይሄንን ብክር አድርጎ ነው የጻፈው። የእስራኤል ተራሮች፣ የፍልስጤም ተራሮች፣ ሸለቆችና ተራራዎች አስተማማኝ አይደሉም። የሚታመነው አየሩና አየር ንብረቱ ሳይሆን እረኛው ነው። ክብር ለጌታ ይሁን። ሁለተኛ እረኛው እንዲህ ብሎ ይናገራል። እግዚአብሔርን አንተ መታመኛዬ ነህ አልኩት ይለዋል። ከዛ ደግሞ መሸሸጊያ ያደረኩት ይላል። ወገኖች በዘመናት መካከል በተከበበ ከተማ ነው የምንኖረው። እዚህ በተከበበ ከተማ ውስጥ ስንኖር ማምለጥ የምንችለው በመንፈስ ቅዱስ በእረኛው መሸሸጊያ ውስጥ ስንሸሸግ፣ በላባ ውስጥ ስንሆን። በላባ መንፈስ ቅዱስ ቤተክርስቲያንን ፕሮቴክት እንደሚያደርግ ማንን ፕሮቴክት ያደርግ? በላተኛው ጥርስ ስለሌለው አይደለም ያልተበላኸው። የሚናከሰው መናከሳው አቅም ስለሌለው አይደለም። አጥፊው ስለሌለ አይደለም ያልጠፋኸው። ገዳዩ ስለሌለ አይደለም ያልሞትከው። የሚሸሽግ ስላለ ነው። ይሄንን ማግኒፋይ እናደርጋለን። ይሄንን እውቅና እንሰጣለን። መንፈስ ቅዱስ መሸሸጊያችን ነው።
መሸሸጊያችን እውነተኛ በጎች ባማረባቸው ጊዜ ላታቸው እንዲህ ግልብጥ ባለ ጊዜ መሸሸጊያቸው ላታቸው አይመስላችሁ? መሸሸጊያቸው የላቱ ሰጪ ውበታቸውን ያወጣው ፊታቸውን ያጠራው ሞገስ የሰጣቸው እሱ ነው መሸሸጊያቸው። ይሄን በደንብ ስሙ ይውላችሁ፣ በደንብ ስሚኝ። እሺ እኔ ሰይጣን ካንቺ ጋር ያለው ፕሮግራም በአንድ ቀን የሚያበቃ አይደለም። በአንድ ቀን አይበቃ። አሁን የለም ማለት ዞር አለ ማለት ተመልሶ አይመጣም ማለት አይደለም። ምቹ ሰዓት ይፈልጋል። ምቹ ሰዓት ፈልጎ አሳቻ ሰዓት መጥቶ እንዳያረገ ሁሉ ቀን ማድረግ አለበት። መሸሸግ አለበት። ግልጥ ብላ እኔ ደሬው በሬው ገሬው አትበል። ተሸሸግ፣ በመንፈስ ቅዱስ ተሸሸግ። እኔ ብዙ ሰዎች ካለቆቻቸው ጋር ይጣላሉ። ለምን ነው የሚጣሉ? ተሸሽገው ለምን አይገቡ? መንፈስ ቅዱስን ለብሰው ለምን አይገቡ? የእግዚአብሔር ሕልውና ለብሰው ለምን አይገቡ? የእግዚአብሔርን ክብር ይዘህ ለምን አትወጣ? ተሸሽገ ለምን አትወጣ? መሸሸጊያዬ ነው አለ። ቀስት ሲወረወርብኝ እሸሸጋለሁ። እሺ ጳውሎስ ይሄንን በደንብ አብራርቶ ጽፎታል። ልንገራችሁ። የእምነት ጋሻ ብሎታል አላለው? ይሄ የእምነት ጋሻ እንደ ኢትዮጵያ አይነት ጋሻ እዚህ አድዋ 00 አይነት ያለው አይደለም። አድዋ 00 ያለው ጋሻ ከዚህችም አትበልጥ። እንደዚህ ነው የምትይዛት። ትንሽ ነች። አይታችሁ ቆሎ ዘራፍ ምናምን ትንሽ ናት እና ሲወረወርብህ በተወረወረብህ አቅጣጫ ብቻ ነው የምትሸፍነውና የምታየውን ነው የምትሸፍነው። ከዛ ጋር አበበች ከወረወረችብኝ የሷን ብቻ ነው የምሸፍነው። ከዚህ ጋር ዲቦ ብትወረውርብኝ አላየው። ልመጣ ነው መሸሸግ። ጳውሎስ ስለ እምነት ጋሻ ስለ መሸሸጊያ ሲጽፍ የሮማውያን ጋሻ ከታች እስከ ላይ ቁመትን የሚሸፍን። በመቀጠል የሮም ጋሻ እንደኛ ሀገር ጋሻ አይደለም። በእንጨት ብቻ የተሰራ አይደለም፣ በቆዳም ጭምር የተሰራ። እንጨቱ ላይ ቆዳ ይደረጋል። ግልጽ ነው። እና ወደ ጦርነት ሲሄዱ ይሄ የደረቀ ቆዳ የተለጠፈበት ቆዳ ፍላጻ ሲወረወር በእሳት ተነክሮ ስለሆነ የሚወረወረው መጥቶ በቀጥታ ልክ ሲወረወር በእሳት ስትሸፈን እሳቱ እዚህ ጋር ሲወጋ ቆዳውን ወግቶት እንጨቱ ላይ ገብቶ ስለሚቃጠል ቀጥታ ወደ ጦርነት ሲወጡ ጋሻውን ውሃ ውስጥ ይነክሩታል። ይኸውልህ ጋሻው ውሃው ሲነከር በእንጨቱ ላይ የተጠመጠመ የተነከረ ማነው ቆዳ ስላለ ቆዳ ውሃ ሲጠግብ ይከብዳል አይከብድም? ፍላጻ ሲወረወርብህ ስትል እሳቱ የሚንበለበለውን እሳት የሚያጠፋ ፍላጻ ነው። ማነው የገባው ሰው እከለላለሁ የሚል ጮህ አሜን ይበል። አይገርምህም? ይሄ ልክ የእምነት ጋሻ ብድግ ስታደርገው ፍላጻው በእሳት ሲመታው እርጥብ ስለሆነ አይቃጠልም እያልኩ ያለው። ስትሸሸግ የሚወረወርብህ አያቃጥልህም። ሁለተኛ የእምነት ጋሻን የሚያነሱ ሰዎች የሰፈር ሰዎች አይደሉም፣ የሮም ወታደሮች ናቸው። አቅም አላቸው። ይኸውልህ ያ ጋሻ ሲሰለጥኑ በደረቁ አይሰለጥኑ፣ ተነክሮ ነው የሚሰለጥኑ። ብድግ ሲያረጉት ከባድ ነው። በዚህ ጋር ብድግ ሲያረጉት ከባድ ነው። ረጥበው ስለሚሰለጥኑ ወደ ጦርነት ሲገቡ ጠላቶቻቸው ኢነርጂያቸውን እንዲጨርሱ ያደርጋሉ። ፍላጻቸውን እንዲጨርሱ ያደርጋል። እንዲህ ካሉ በኋላ ስፓርታከስ ይባላሉ። እንዲህ ካደረጉ በኋላ ይወረወራል። አገር ፍላጻ እላቸው ላይ ይቀመጣል። ቷ ሲል የምታየው። ከዛስ በኋላ ልክ አንዴ ሲጨርሱ ሰይፋቸውን ያወጡና አንዴ የሚያራቅ ይጠፋል። ደረቅ ከሆነስ ይቃጠላል። አልፎ ሰንጥቆ ይወጋሃል። ይኸውልህ መሸሸጊያ አንድ እርጥብ የሆነ ትኩስ የሆነ የማይደክም ለዘላለም የሆነ ኢየሱስ አለ። የእረኛ ከለላዬ ነው የሚል ጮሆ አሜን። የእምነት ጋሻ ማለት ይሄ። ብዙ ሰዎች የእምነት ጋሻን እንደኛ ሀገር እርጥብ ነው። እርጥቡ የሚወክለው በመጽሐፍ ቅዱስ ውስጥ ፌዝን ነው። እምነት በትናንት አይሰራም፣ በዛሬ። መሸሸጊያ የትናንት ብቻ አይደለም፣ የዛሬም ነው። ኢየሱስ ዘላለማዊ ነው፣ ዘመናዊ ነው። አሜን በለኛ። ይታመናል። ትናንትና አሁን ይታመናል፣ ለዘላለም ይታመናል።
እስ የገባው ሰው አለ እጁን የሚሰጠኝ? አጨብጭቡበት ለጌታ ክብር። እኔ በጣም ይገርመኛል። ይሄንን የእምነት ጋሻ የተጠቀሙ በብሉይ ኪዳን ያሉ 3 ሰዎች ላሳያችሁና ወደሚቀጥለው ሐሳብ። እነዚህ ሰዎች ንጉሥ ፊት ነው የቀረቡት። የዋሽንትና የበገና ድምፅ በሰማችሁ ጊዜ ናቡከደነፆር ላቆመው ለዚህ ለታላቁ ምስል ትሰግዳለህ አትሰግድም? በርካታ ሰዎች ይሄንን ያልተጠቀሙ ይሄ አሁን መሸሸጊያውን ያልተጠቀሙ ካህናቶች፣ ሌዋውያን ሰግደዋል። የተማረከው ሁሉም ነው ሰግደዋል። ምን አለበት ላቆመው ላሂላሂ ለላስማቱ ወላ ብለህ ብድግ አትልም? ነቅ ያርለ እንዴ ምንድነው ጥፍ ብትል? ክርስትና የዓለም ጥቅስ አይሰራበትም። ክርስትናው ዘመናዊነት አይገባበትም። ክርስትናው ዘመናዊነት ከገባ ዘላለማዊነት መምሰል መቻል አለበት። ቼክ እናደርገዋለን። በላብራቶሪ ይታያል። እውነት ሁሉ ትክክል ሁሉ እውነት ላይሆን ስለሚችል እግዚአብሔር ደግሞ ደስ ከሚል ጉዳይ ጋር አይደለም ያለው ከእውነት ጋር ነው። መጽሐፍ ሲናገር እንደዚህ ይላል፣ ሁሉም ሲሰግዱ 3 ሰዎች ተገኙ፣ እርጥብ ናቸው። እርጥብ ደግሞ የእምነት ጋሻ አለበት፣ የተሸፈነ ነው፣ አይቃጠልም። 7 እጥፍ አንድዱት አለች። እነሱ ምን ቢሉ ጥሩ ነው? ንጉሥ ሆይ 1000 ዓመት ንገስ፣ ጉዳዩ ፖለቲካ ኬስ አታርገው። እኛ አንሰግድም ያልነው ለሲስተሙ ነው። ሀገራችን ላይ ልጅ ያየልን የሚሰገድ አንዳንድ እና ትቃጠላላችሁ ምናምን ሲባሉ ሊያድነን ባድነንስ? እስቲ አንድ ሰው እሸፈናለሁ ይበለኝ። ኢትዮጵያ ውስጥ እየነደደ ያለ እሳት አለ። ኢትዮጵያ ውስጥ ናቡከደነፆር አለ። ኢትዮጵያ ውስጥ የሚያንበረክካል፣ በውሸት የሚያንበረክክ፣ በኃጢአት የሚያንበረክክ፣ በርኩሰት የሚያንበረክክ፣ በጨለማ ስራ የሚያንበረክክ ብዙ ነገር አለ። አንተ ከማን በልጠን የማትንበረከከው? አለመንበረከክ የምትችለው ስትሸፈን ብቻ ነው። ማለት የምትችለው ስትሸፈን ብቻ። እምቢ ማለት የምትችለው ሰው በኃይሉ ምን አይልም፣ አይበረታም። ሰው መንፈስ ቅዱስ እረኛው ውስጥ መግባት አለብን። ወሰዱና ይላል ከተቱት። ያልተሸፈነ ሰው እንደሚሞት ያየሁት ነው። የዛን ቀን የወረወሯቸው ሰዎች ሆሊነስ የላቸውም። የወረወሯቸው ሰዎች እረኛ የላቸውም። የወረወሯቸው ሰዎች የነፍሳቸው ጌታ የላቸውም። የወረወሯቸው ሰዎች በህይወታቸው ላይ የበላይ የሚያደርጉ ስለሌለ የበላይ የሆነው ነገር አቃጠላቸው። እነግርሃለሁ፣ በህይወታቸው ላይ የበላይ ያደረጉ፣ በህይወታቸው ላይ አንደኛ እረኛ ያላቸው፣ ቢሰደዱም አባት ያላቸው፣ ቢጠፉም እረኛ ያላቸው፣ እሳቱ ሲገቡ ወክ ማድረግ ጀመሩ። ዛሬም ይሄው ነው። በከተማ ውስጥ ኖራለህ፣ አንድ መስሪያ ቤት ትሰራለህ፣ የሚያቃጥለው አያቃጥልህም። የወረወርናቸው ስንት ሰዎች ናቸው? አሁን ስንት ነው ያለን? የነፍስ ጠባቂ ነው። ከለላ ያልከው ነው። በደህና ጊዜ የጠራሽው ነው። እነግራችኋለሁ፣ አውሬው እናንተንም ልጆቻችሁንም አይበላም። ተጋሚው አያገኛቸው፣ ሟርተኛው አያገኛቸው። ሶስተኛ እና የመጨረሻው ሰዓት ስለሄደብኝ በእግዚአብሔር ቃል ላይ መታመን። እረኛው ምን ብሎ ይናገራል? እንዲህ ብሎ ይናገራል፣ በእርሱ ታመናለሁ ይላል። በአዲስ ኪዳን ይሄን ስታመጡት በእርሱ በሌላ በማንም በእርሱ ብቻ ጌታ በእኔ የሚያምን ከኔ ከቶ ማንም ሊያወጣው በእርሱ ይላል። እርሱ አሁን ሌላ ምንም የለም። እርሱ አሁን ቃሉ። እውነተኛ በጎች የእረኛውን ቃል ያውቁታል። በጎቼ ምንን ይሰማሉ? ያምኑኛል፣ ይከተሉኛል። ይሄ ቃል የማይገባበት ቦታ የለም። ጤነኛ በግ በቃል ነው የሚገባው። ጤነኛ በግ በትምህርት ነው የሚገባው። ጤነኛ በግ ከሆነ ትምህርት ነው የሚገባው። ጤነኛ በግ በትንቢት አይድንም። ጤነኛ በግ የሚድነው በቃል ነው። የጤነኛ በግ ረሃብ በአስክሬም ይጠገባል። ኧረ በስመ አብ! በአስክሬም አይጠገም። በአስክሬም ይታደጋል። አስክሬም አድርጎ ይጠፋል። ምግብስ ያጠግባል። አሁን ኢትዮጵያ ውስጥ በግ መጥፋቱን የምታውቀው በአስክሬም። አንዳንድ ሰዎች ካያቸው በአስክሬም ነው የሚበሉት። በቃ ሰው እንዴት አስክሬም በልቶ ይጠግባል? ስኬት ያለው ቃል ላይ፣ ስኬት ለውጥ ያለው እድገት ያለው። እኛ ቤት አሁን ልጅ አለ ካልበላ ይጨንቃል። ሁላችንም ነው በላ። እኔ ይገርመኛል። ስመጣ እኔ በላ፣ አባቱም ሲመጣ በላ፣ እናቱ አልበላ አብሎት። በቃ እሷ ራሱ የምታርፈው ሲበላ ነው። እግዚአብሔርም የሚያርፈው ስትበላ ነው። በእርሱ በምን በቃል ተካርገውና የእግዚአብሔር ቃልን ብላ በለው ብላ። እጥረት አይኖርብህ። እጥረት አይሆንብህ። ብዙ ሰዎች የማዲያት እየተጠቁ ነው በእግዚአብሔር ቃል እጥረት ምክንያት። ብዙ ሰዎች
ለእግዚአብሔር ቃል ጊዜ የላቸው። በእርሱ ለምን መሰለ? እርሱ ሁል ቀን ድምፅ አለ። ሁል ቀን የምን ድምፅ? የቃል ድምፅ አለ። ትንቢት ቢሆን ይሻር፣ ራእይ ቢሆን የማይጠፋ ዘላለማዊ ቃል። ሶስተኛ ይሄ ቃል በጣም ይሄ ቃል የህይወት ዘመናችሁ ስንቅ መሆን መቻል አለ። የህይወት ዘመን ቸርች የሌለበት ቦታ ብትሄዱስ፣ የቅዱሳን ህብረት በሌለበት ቦታ ብትሄዱስ፣ ሪሞት ኤሪያ ብትሄዱስ፣ ልትዝናኑ ወጣችሁ መኪናችሁ ቢቃጠል፣ መኪናችሁ አደጋ ቢደርስበት፣ ማንንም ባይኖረውስ፣ ታማችሁ ብትተኙ፣ እስር ቤት ብትገቡስ፣ የሰው መንገድ ብዙ ነው። በማይሆን ነገር ውስጥ ተላፍ መጽናኛ ቃል ጆኒ ንገረው፣ ጆኒ ያ በለው፣ አልሰማውኝም በለው። ያለ እህል ምንም ነው፣ ምንም ነው። ጆኒ ያ ራሱ ደረቱን ውጥር የሚያደርገው በምንድን ነው? በእህል ነው። አንተም ደረት የሚነፋው በምንድን ነው? በቃል ነው። ጆኒ ያ ቃል ከሌለው ያ 100 ኩንታል እጥፍ ነው የሚለው። እጥፍ ልክ እህል ሲጨምርበትስ ብድግ ነው የሚለው። ሰይጣን የሚፈራ ስለ ዳንክ አይደለም፣ ቃል ስላለ። ከትናንት ወዲያ እዚህ ተንበርክኬ የጸለይኩ የተጠሩ እንደ ከዋክብት የሚሆኑ ብዙ ነበሩ ይላል። የተጠሩ እንደ ከዋክብት የነበሩ ብዙ ነበሩ፣ እኩሌቶቹ ወደቁ ይላል። ወደቁ እና ጸሐፊው ማን ነው ብዬ ይሄን መጽሐፍ ሳገላብጥ ራሱን ጸሐፊው ያደረገው ይሁዳ ነው። ጸሐፊው በስጋ የነ ዮሴፍና የነ ማርያም ቤተሰብ ነው፣ የኢየሱስ ወንድም ነው። እና ታዋቂ ስላልነበረ የሱ ወንድሙ ከሱ ይልቅ ፌመስ ነው። በኢየሩሳሌም ቤተክርስቲያን ላይ ቸርች በመትከል በማሰማራት ምናምን ያዕቆብ የሚባል ያዕቆብ ወንድም ይሁዳ ይልና አንድ ምዕራፍ ነው የጻፈው። እና ጠቅላላ የጻፈው ስለ ብሉይ ኪዳን እያነጻጸረ ነው የጻፈው። እንደ ከዋክብት የተጠሩ ነበሩ ለምን ወደቁ ብዬ ሳስብ አለ በብሉይ ኪዳን ከግብጽ የወጡት እኩሌቶቹ አዝነው እንደቀሩ እንዲያ ነው ብሎ ይጽፋል። ዛሬም ይሄው ነው። ቃሉ ትዝታህ ካልሆነ፣ ቃሉን ካልተጫወትከው፣ በመቀመጥ በመነሳት ውስጥ የቃሉ ጉልበት አፍ ውስጥ ከሌለ፣ at the same time በቃሉ ፋንታ ሌላ ቃል እንደሚኖርብህ ይሄን ስነግርህ ደግሞ በታላቅ ደስታ እንደሆነ ላረጋግጥልህ እፈልጋለሁ። ባለማገልገል ማገልገል አለ። ባለመስማትስ የእግዚአብሔር ቃል ሌላ ነገር መስማት አለ። ባለማንበብስ ሌላ ነገር ማንበብ አለ። ለእግዚአብሔር ነገር ጊዜ ባለመስጠት እመነኝ ያንን ጊዜ የሚወስደው ሌላ ጊዜ አለ። የእረኛው መንገድ ይሄ ነው። እረኛው በሶስተኛ ቃሉ እንድትፈልጉት ይፈልጋል። ዳዊት በበጎቹ መካከል አንድ ቀን ለበጓ አንድ ቀን ተመለሽ ካላት እየተከታተለ ተመለሽ አይላት። ቃሉ አንዴ ነው። ቃሉ ስንቴ ነው? ከበጎች መካከል ይጠራትና ይሄንን ውሃ እንዳትጠጪ፣ በዚህ ጋር ስናልፍ ኩሬ ነው ውስጡ የሞተ ነገር አለው ተብሎ ለበጓ ከተነገራት በተደጋጋሚ መጥቶ አይነገራትም። ታውቀዋለች። ታየውና ባለፈው ምን ብሎኛል? ይህን አገልግሎት ለመደገፍ ከስር ባስቀምጥ ነው የባንክ አካውንት እንድትጠቀሙና የወንጌልን ስራ አብራችሁን እንድትሰሩ እያልን ዩቲዩብ ቻናላችንን ሰብስክራይብ በማድረግ ፌስቡክ፣ ኢንስታግራም እና ቲክቶክ አካውንታችንን ፎሎ በማድረግ የጌታን ስራ እንድትደግፉ ጥሪ እናቀርብላችኋለን። ለበለጠ መረጃ በእነዚህ ስልኮች ተጠቅመው ይደውሉ። ተባረኩ።